የሰው ልጅ ሰጅዳ ያለበትን አያ ቀርቶ ስጁድ ሲያደርግ ኢዕተዘለ ሸይጣኑ የብኪ ሸይጣን ከዛ ቦታ ያለቀሰ ይርቃል፣ ይሸሻል። የቁሉ ያ ወይለህ ዋጉዱ ፈላ ወመረ ብኑ አደመ ቢስጁድ የሰው ልጅ ስጁድ አድርግ ተብሎ ታዘዘ። ፈሰጀደ እሺ ብሎ ለጌታው ስጁድ ወረደ፣ ሰገደ። ፈለሁል ጀና በዚህም ጀነት ቃል ተገብቶለታል። ወኡሚርቱ እኔ ደግሞ ታዝዤ ስጁድ አድርግ ተብዬ ታዝዤ ፈዐሰይቱ እምቢ አልኩኝ። ፈልየናር እኔ እሳት ይጠብቀኛል ያለ ያ ወይለሁ ወይም በሌላ ሪዋያ ያ ወይለቱ ያለ ራሱ ላይ ጥፋትን ይጣል። ዋጉዴ ፈላ ጠፋሁኝ ከሰርኩኝ። ረዋሁ ሙስሊም። ስጁድ ከትልልቅ አካላዊ ዒባዳዎች መሃል አንዱ ነው። ባርነታችንን ለአላህ ከምናረጋግጥባቸው ተግባሮች መሃል አንዱ ነው። በመተናነስ ራስን ዝቅ በማድረግ የተከበረውን የሰውነት አካላችንን በእግር የሚረገጡ ምናልባትም በእጃችን መንካት የምንጠየፋቸው ቦታዎች ላይ ለአላህ መደፋታችን ጋየት ዱል ለአላህ የመተናነስ ትልቅ ምልክት ነው። ወሀከዛ ስጁዱ ደግሞ በኢኽላስ ሲሆን አጅርን ከመፈለግ ጋር ቅጣትን ከመስጋት ጋር ሲሆን አጅሩ ከፍተኛ ይሆናል። አዱንያ ላይ ለአላህ የሰገደ ልቡ መካኑም የሰገደ አኼራ ላይ ከውርደት ይድናል። ስጁድ ተደርጎ የሚባለውን ስለማላቅ ብለው ስጁድ ቲላዋ የሚያሳልፉ ሰዎች ስጁድ ቲላዋ ውስጥ ምን እንደሚባል ስለማላቅ ብለው ስጁድ ቲላዋ የሚያሳልፉ ሰዎች አሉ። ይህ ኸሳራ ነው። ስጁድ ላይ ሱብሓነ ረቢየል አዕላ የትኛውም ሰላት ላይ የሚባለውን ማለት ይቻላል። አንዳንድ አሰሮች ላይ እንደተጠቀሰው اللهم لك سجدت وبك آمنت ولك أسلمت سجد وجهه للذي خلقه وصوره وشق سمعه وبصره بحوله وقوته فتبارك الله أحسن الخالقين ማለት እንችላለን። እንደዚሁ ደግሞ اللهم اكتب لي بها أجرا وضع عني بها وزرا واجعلها لي عندك ذخرا وتقبلها مني كما تقبلتها من عبدك داود ማለት ትችላለህ። እነዚህ የተለያዩ አሳሮች ላይ ከተወሰኑ ታቢዒዎች የተጠቀሱ ሲሆኑ ዋናው ስጁድ ተደፍቶ አላህን ተባረከ ወተዓላ ማጥራት ነው። ከዛ በኋላ ያለ ተክቢር ያለ ተስሊም ተነስቶ ስራን መቀጠል። ليس من يقطع طرقا بطلا إنما من يتقي الله البطل. الحديث الرابع عشر أسرارتين حديث يستحب لمن مر بآية سجدة أن يسجد سجود التلاوة ያለበትን አንቀጽ ያነበበ ሰው ይሄን አንብቦ ሲያልፍ ስጁድ ማድረግ ይወደድለታል፣ ሱና ይሆንለታል። إذن الأربعون القرآنية ሻምል የሆነ ክታብ ነው። ቁርአን የሚቀሩ ሰዎችን አህለል ቁርአን መሆን የሚፈልጉ ሰዎችን የሚመለከቱ አብዛኞቹን አህካሞችን የያዘ ሐዲስ መግቢያ ላይ እንደተጠቀስነውም አርበዑን አልቁርአንያ ላይ ያሉ ሐዲሶችን ልንሐፍዛቸው ሸርሓቸውን ማዕናቸውን ልንገነዘባቸው ከቁርአን ጎን አብረን ልናቆያቸው የሚገቡ ሐዲሶች ናቸው። ያን ሐፊዝ አልቁርአን ሆኖ ቁርአን ውስጥ ስንት ሰጅዳ እንዳለ የማያውቅ ሰጅዳ የማያደርግ ሰጅዳ ተላዋ ሲደረግ ምን እንደሚባል የማያውቅ ሰው በሐቂቃው የተሟላ የአህለል ቁርአንን ወስፍና ማዕረግ አያገኝም። በሀከዛ ቅድም ከዚህ ሐዲስ በፊት ያለው ሐዲስ ላይ እንደጠቀስነው የረሕመት አንቀጽ ሲመጣ አላህን ረሕመቱን ጠይቁ ነበረ። የዐዛብ አንቀጽ ሲመጣ ደግሞ ፍቅራቱ እንዲጠብቃቸው ይጠይቁ ነበር የሚለውን መስአላ የማያውቅ ቃሪ ብዙ ፈድል ነው የሚያመጣ። በይነማ ይሄን አውቆ ይሄን ጠብቆ የሚቀራ ከሆነ ብዙ ገኒማ ያገኛል፣ ብዙ ጥሩ ነገር ይከስባል። ስለዚህ እንዲህ አይነት ሐዲሶች ላይ እንዲህ አይነት ክታቦች ላይ ልዩ ትኩረት ልናደርግ ይገባናል። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم يا الله مرتين قالوا إذا قرأ ابن آدم السجدة فسجد የሰው ልጅ ሰጅዳ ያለበትን አያ ቀርቶ ስጁድ ሲያደርግ اعتزل الشيطان يبكي ሸይጣን ከዛ ቦታ ያለቀሰ ይርቃል፣ ይሸሻል። يقول يا ويله ዋጉዱ ፈላ ወመረ ብኑ አደመ ቢስጁድ የሰው ልጅ ስጁድ አድርግ ተብሎ ታዘዘ። ፈሰጀደ እሺ ብሎ ለጌታው ስጁድ ወረደ፣ ሰገደ። ፈለሁል ጀና በዚህም
ጀነት ቃል ተገብቶለታል። ወኡሚርቱ እኔ ደግሞ ታዝዤ ስጁድ አድርግ ተብዬ ታዝዤ ፈዐሰይቱ እምቢ አልኩኝ ፈልየናር እኔ እሳት ይጠብቀኛል እያለ ያ ወይለሁ ወይም በሌላ ሪዋያ ያ ወይለቱ እያለ ራሱ ላይ ጥፋትን ይጣል። ዋግዴ ፈላ ጠፋሁኝ ከሰርኩኝ ረዋሁ ሙስሊም ወዕንደ አልበገዊ ፊ ሱነቲ በገዊ ደግሞ እንደዘገቡት ፈየቁሉ ያ ወይለቱ ኡሚረ ሃዛ ቢስጁዲ ኢላ አኺሪሂ ነፍስ አልሐዲስ ነው። የአንዳንድ ቃላቶች ብቻ ለውጥ ነው። በዚህ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ከቁርአን ጋር ተያያዥ ከሆኑ ከትልልቅ ዒባዳዎች መሃል አንዱን ዒባዳ አስመልክተው መመሪያ አስቀምጠዋል። ይኸውም ስጁድ ማድረግ ነው። ስጁድ ከትልልቅ አካላዊ ዒባዳዎች መሃል አንዱ ነው። ባርነታችንን ለአላህ ከምናረጋግጥባቸው ተግባሮች መሃል አንዱ ነው። በመተናነስ ራስን ዝቅ በማድረግ የተከበረውን የሰውነት አካላችንን በግል የሚረገጡ ምናልባትም በእጃችን መንካት የምንጠየፋቸው ቦታዎች ላይ ለአላህ መደፋታችን ጋየት ዱል ለአላህ የመተናነስ ትልቅ ምልክት ነው። ወሀከዛ ስጁዱ ደግሞ በኢኽላስ ሲሆን አጅርን ከመፈለግ ጋር ቅጣትን ከመስጋት ጋር ሲሆን አጅሩ ከፍተኛ ይሆናል። አዱንያ ላይ ለአላህ የሰገደ ልቡ መካኑም የሰገደ አኼራ ላይ ከውርደት ይድናል። አዱንያ ላይ ለአላህ መስገድና ግንባሩን መሬት ላይ መድፋት አሻፈረኝ ያለ አኼራ ላይ ያፍራል፣ ይዋረዳል። ቁርአን ውስጥ በብዛት ሊከሰቱ ከሚችሉ ቃሪን ከሚመለከቱ አሕካሞች አንዱ የስጁድ ጉዳይ ነው። ሐፊዝ አልቁርአን የሆነ ሰው ኻቲም የሆነ ሰው ቢያንስ 15 ጊዜ ስጁድ እንዲያደርግ የሚያዙት አንቀጾች ይመጣሉ። ኢማ በኸበር መልኩ አላህ ተባረከ ወተዓላ የስጁዱ ለሁ ማ ፊ ሰማዋቲ ወማ ፊል አርድ እንግዲያው ስለ አላህ እነዚህ ስጁድ ካደረጉ እኔም ስጁድ ማድረግ አለብኝ ብሎ ሊያደርግ ይችላል። ሌላ ጊዜ ደግሞ በስጁድ ወቅተሪብ ተብሎ ቀጥታ ሊታዘዝ ይችላል። እነዚህን ዒባዳዎችን ሲተገብር ዐላ ሁዳ መረጃ ላይ ሆኖ እውቀት ላይ ሆኖ ሊተገብራቸው ይገባል። በአንደኛ ደረጃ የጌታውን ትእዛዝ መፈጸም ነው። እንደዚሁ ደግሞ አጅር መሸመቻ መንገድ ነው። በሶስተኛ ደረጃ ደግሞ ሸይጣንን ማናደጃ ነው። ስጁድ ሲደረግ ሰዋء ካነ ፊ አትላዋ አው ፊ ገይሪሃ ስጁድ መደረጉ ሸይጣንን ያናደዋል። ራሱ ላይ ወይን ኸሳራን እንዲጠራ ያደርገዋል። ብዙ ጊዜ እዚህ ላይ የሚታዩ ስህተቶች አሉ አላዋቂውን ሰው ዘንድ። ሰጀደ የስጁዱ ስጁድ የሚል ቃል በመጣ ቁጥር ሁሉ ስጁድ የሚወርደው ማለት ነው። ይሄ ስህተት ነው። የተወሰኑ ቦታዎች ላይ ብቻ ነው ስጁድ የሚደረገው። እንደዚሁ ደግሞ ስጁዱ አንድ ብቻ ሆኖ ሳለ ሁለት ስጁድ የሚያደርጉ ሰዎችን እናያለን። ይሄም ባለማወቅ ምክንያት የሚፈጠር ስህተት ነው። በመሆኑም ቁርአን የሚቀራ ሰው አሕካም ስጁድ ትላዋን ሊያውቅ ይገባዋል። ለዚህም ነው የፊቅህ ክታቦች ላይ የሐዲስ ክታቦች ላይ ከክታቡ ሰላት ጋር ያይዘው ባቡ ስጁድ አትላዋ ብለው የሚዳስሱት ማለት ነው። ቁርአን የሚቀራ ሰው ቁርአንን በመቅራት ብቻ ሊያበቃ አይገባውም። አሕካሞችን ኡሱል የሆኑ ነጥቦችን ሊያውቅ ይገባዋል ብለናል። ስጁድ ትላዋን በተመለከተ አላ ኺላፍን በይነ ዑለማ ተክለን እንደምናየው 15 የሚደርሱ የስጁድ ቦታዎች ሲመጡ ባሉበት ስጁድ መደፋትና በሰባቱ የስጁድ አካሎች መሆን አለበት። አንዳንዶች በአንድ እጃቸው ቁርአን ይዘው ስጁድ ሲያደርጉ ይታያል። ስጁድ እስከተባለ ድረስ የፊቅህ ክታቦች ላይ እንደተጠቀሰው ስጁድ ቲላዋ እንኳ ቢሆን በሰባት የሰውነት አካሎች መሆን አለበት። ስጁድ ተደፍቶ ሱብሓነ ረቢየል አዕላ ማለት ይቻላል። ሱብሓነከ አላሁመ ረበና ቢሐምዲከ አላሁመ እግፊር ሊ ማለት ይቻላል። እንደዚሁ ደግሞ አላሁመ ለከ ሰጀድቱ ወቢከ አመንቱ ወለከ አስለምቱ የተለያዩ የተጠቀሱ ሰናዎች አሉ፣ ዱዓዎች አሉ። ስጁድ ተደርጎ የሚባለውን ስለማላቅ ብለው ስጁድ ቲላዋ የሚያሳልፉ ሰዎች ስጁድ ቲላዋ ውስጥ ምን እንደሚባል ስለማላቅ ብለው ስጁድ ቲላዋ የሚያሳልፉ ሰዎች አሉ። ይህ ኸሳራ ነው። ሐቂቃ ስጁድ ላይ ሱብሓነ ረቢየል አዕላ የትኛውም ሰላት ላይ የሚባለውን ማለት ይቻላል። አንዳንድ አተሮች ላይ እንደተጠቀሰው አላሁመ ለከ ሰጀድቱ ወቢከ አመንቱ ወለከ አስለምቱ ሰጀደ ወጅሀ ሊለዚ ኸለቀሁ ወሰወረሁ ወሸቀ ሰምዐሁ ወበሰረሁ ቢሐውሊሂ ወቁወቲሂ ፈተባረከላሁ
አሕሰኑል ኻሊቂን ማለት እንችላለን። እንደዚሁ ደግሞ አላሁመ እክቱብ ሊ ቢሃ አጅራ ወضዕ ዐኒ ቢሃ ዊዝራ ወጅዐልሃ ሊ ዐንደከ ዙኽራ ወተቀበልሃ ሚኒ ከማ ተቀበልተሃ ሚን ዐብዲከ ዳውድ ማለት ትችላለህ። እነዚህ የተለያዩ አታሮች ላይ ከተወሰኑ ታቢዕዮች የተጠቀሱ ሲሆኑ ዋናው ስጁድ ተደፍቶ አላህን ተባረከ ወተዓላ ማጥራት ነው። ከዛ በኋላ ያለ ተክቢር ያለ ተስሊም ተነስቶ ስራን መቀጠል ሶላት ላይ እስካልሆኑ ድረስ ያለ ተክቢር ተነስቶ ስራን መቀጠል ነው። ቁርአን ውስጥ በጥቅሉ 15 የሚደርሱ ስጁድ ያለባቸው መዋጥኖች ያሉ ሲሆን ከሌሎች ይለዩ ዘንድ ሊታወቁ ይገባቸዋል። አንደኛው የስጁድ መውጥን ያለው ሱረቱ ከላይ ወደ ታች ስንቀራ መጀመሪያ ያለው ሱረቱል አዕራፍ ثم نعم ተርቲብ القرآن ከሱረቱል በቀራ ከፋቲሃ እስከ ሱረቱን ናስ ያለውን ታቂ ይገባሃል። ሐፊዝ ከሆንክ ኻቲም ከሆንክ ማለት ነው። የተለያዩ አሕካሞች ስላሉ በተርቲብ መቅራት ከመዝለል የተመረጠ ነው ቢቻልም ማለት ነው። ሱረቱ አልሙርሰላትን ቀርተህ አማን ትተህ ሱረቱ አበሰን መቅራት ይቻላል። አክሱም ይቻላል። አበሰን ቀርተህ ከዛ በኋላ አልሙርሰላትን ብትቀራም ችግር የለም። ላኪን በተርቲብ መሄዱ የተመረጠ እንደሆነ አንዳንድ ዑለሞች ጠቅሰዋል። ከዚህም ከሌሎችም አንፃር የቁርአንን ተርቲብ ማወቅ ይጠበቅብሃል። ሐፊዝ አልቁርአን የሆነና ሙራጃ የሚያደርግ ሰው ምንም ያለምንም ተክልፋ የሚያውቀው ነገር ነው። በአንደኛ ደረጃ ሱረቱል አዕራፍ 206ኛው አንቀጽ ላይ ሰጅዳል። ስጁዱ የሚደረገው አንዳንዴ ቀጥታ አንቀጹ እንዳለቀ ሊሆን ይችላል። ሌላ ጊዜ ከአንድ ከሁለት አንቀጽ በኋላ ሊሆን ይችላል። ሱረቱ አልኢስራ መጨረሻ አካባቢ ላይ እንዳለው ማለት ነው። ይስጁዱ ወይም ደግሞ የስጁዱ ወይም ሰጀደ የሚለው እንደሰማን አይደለም ስጁድ የምናደርገው ባለንበት ጊዜ ሙስሐፍ ተኸድሟል። የሰጅዳ ምልክት አለ። ልክ ያን የሰጅዳውን ምልክት ስናገኝ አጠናቀን ስጁድ እናደርጋለን። አንደኛው ቁርአን ውስጥ 15 የስጁድ ቦታዎች አሉ። አብዛኞቹ የሚመርጡት ማለት ነው። እንደ መዝሀቡ ኺላፍ አለበት። ሁሉም የሚስማሙባቸው 10 የሚደርሱ አሉ። ሌሎች ላይ ኺላፍ አለበት። አንደኛው ሱረቱ አልአዕራፍ 206፣ ሁለተኛው ሱረቱ ራዕድ 15፣ ሶስተኛው ሱረቱ ነህል 50፣ አራተኛው ሱረቱ አልኢስራ 109፣ አምስተኛው ሱረቱ መርየም 58፣ ስድስተኛው ሱረቱ አልሐጅ 18፣ ሶስተኛው እዛው ሱረቱ አልሐጅ 77፣ ስምንተኛው ሱረቱ አልፉርቃን አንቀጽ 60፣ ዘጠነኛው ሱረቱ ነምል አንቀጽ 26፣ አስረኛው ሱረቱ አሰጅዳ አንቀጽ 15፣ 11ኛው ሱረቱ ሷድ አንቀጽ 24፣ 12ኛው ሱረቱ ፉሲለት 38ኛው አንቀጽ ላይ ሲሆን 13ኛው ሱረቱ አነጅም 32ኛው አንቀጽ ላይ ሲሆን 14ኛው ሱረቱ አልኢንሽቃቅ 21ኛው አንቀጽ ላይ ነው። የመጨረሻው ሱረቱ አልዓለቅ 19። ከነዚህ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ሲሰግዱ አይቻለሁ ተብሎ በሐዲስ የተነገረለት አለ። ነብዩ ዐለይሂ ሰላቱ ወሰላም ሲሰግዱ ባይነገርም ስጁድ ሲያደርጉ ባይነገርም ሱሐባዎች ረድዋኑላሂ ዐለይሂም ስጁድ ማድረጋቸው የተነገረለት አለ። ኢላ ገይሪ ዛሊክ ከዚህ ጋር የተያዙ አንዳንድ አሕካሞችን በምናይበት ጊዜ ስጁድ ትላዋ ሕክሙ ዋጅብ ነው ሱና በዑለሞች መሃል ኺላፍ አለበት። ራጂሑና ከማስረጃ አንፃር የተመረጠው ስጁድ ትላዋ ዋጅብ አይደለም ሱና ነው። ነቢያችን ዐለይሂ ሰላቱ ወሰላም ከሰሐቦች መሃል አንዱ ዘይድ ብን ሳቢት ሱረቱ አነጅምን ቀርቶላቸው ስጁድ ሳያደርግ አልፏል። ነቢያችን ዐለይሂ ሰላቱ ወሰላም ስጁድ አድርግም አላሉትም፣ እሱም አላደረግም። ሌላ ጊዜ ደግሞ ራሳቸው ሱረቱ አነጅምን ቀርተው ስጁድ አድርገዋል። ከእሳቸው ጋር የነበሩ ሰዎችም አብረው ስጁድ አድርገዋል። እንደዚሁ ዑመር ብን ኸጣብ ረዲየላሁ ዐንሁ ጁሙዓ ላይ ሚንበር ላይ ሆነው ሱረቱ ነህልን ቀርተው ስጁድ አድርገዋል። ሌላ ጊዜ ሳይቀሩ አልፈዋል። አንዴ የሰገድኩት ሌላ ጊዜ የተውኩት ዋጅብ አለመሆኑን እንድታውቁ ነው ተብሏል። ነቢያችን ሰለላሁ ዐለይሂ ወሰለም አንዴ ማድረጋቸው ሌላ ጊዜ መተዋቸው ዋጅብ አለመሆኑን ያሳያል። የፈለገ ሰው ስጁድ ማድረግ ይችላል፣ የፈለገ ሰው መተው ይችላል። ግን ስጁድ ማድረጉ የተሻለ ነው ካለው አጅር አንፃር ማለት ነው። ስጁድ ትላዋ ልክ እንደ ሶላት ነው አይደለም የሚል መሰላም አለ። የተወሰኑ ዑለሞች ልክ እንደ ሶላት ነው በማለት አውራ መሰተር አለበት፣ ጠሃራ መኖር አለበት፣ ወደ ቂብላ መዞር አለበት
የሚሉ ዑለሞች ሲኖሩ የተወሰኑት ስጁድ ቲላዋ ራሱን የቻለ የዒባዳ አይነት እንጂ ሶላት አይደለም። በመሆኑም ወደ ቂብላ መዞር ሸርጥ አይደለም። ሙሉ ዐውራን መሰተር ሸርጥ አይደለም። ጧሃራ መኖርም ሸርጥ አይደለም ብለዋል። ሶላትን የሚመለከቱ አሕካሞች ሁሉ ስጁድ ቲላዋን ይመለከታሉ አንልም። ይህን እንደነ ኢብኑ ተይሚያ፣ ሸውካኒ፣ ሌሎችም የመረጡት አስተያየትን በላጩ ከተቻለ ምንም መሸቃ ላይ ችግር ላይ የማይጥል ከሆነ የማይከብድ ከሆነ ውዱእ ኖሮ ሙሉ ዐውራን ሰትሮ ወደ ቂብላ ዞሮ ማድረጉ የተመረጠ ከኺላፍን ለመውጣት ማለት ነው። ላኪን ይህን ካላደረግ ስጁድ ቲላዋ ማይሽራዕ ሸርጡ አልተሟላም አንልም። ስጁድ ቲላዋ ማንን የሚመለከተው የሚል ነጥብም ከዚሁ ተያይዞ መነሳት አለበት። የሚቀራን ሰው ብቻ ነው ወይስ አድማጩንም ይመለከታል? የተወሰኑ ዑለሞች ሙስተሚዕና ሳሚዕ የሚለውን ለሁለት ይከፍሉታል። አንዳንድ መዝሀቦች መሰረት ዝም ብሎ ሲያልፍ የሰማ ሰው ከሰጅዳው ከሊማ ከፊትም ከኋላም ያለውን ያልሰማ ሰው ስጁድ ማድረግ አይጠበቅበትም። ኢነማ የሚጠበቀው ቃሪኡ ሲቀራ ሆን ብሎ ቁጭ ብሎ የሚያደምጥ ሰው ላይ የሚቀራው ሰው ስጁድ ካደረገ የሚያደምጠውን ሰው ስጁድ ያደርጋል። የሚቀራው ሰው ስጁድ ሲያደርግ ዝም ብሎ ካለፈ ቀደም ከዘይት እንደጠቀስነው እሱም ስጁድ አያደርግም። የስጁድ ቲላዋን ከይፍያ ሀይአውን በምናይበት ጊዜ በሁሉም ዑለሞች ስምምነት ስጁድ ቲላዋ አንድ ስጅዳ ብቻ ነው። ሐታ ፍቅህ የቀሩ ሰዎች ሁለት ስጁድ ሲያደርጉ ታይቷል። ማነሁ ኩቱብ الفقه ላይ ያለው ሰጅዳ ነው። ሰጅዳ ሙፍረድ አገላለጹም ላይ ሰጅደቴን አይደለም ሙፍረድ አንድ ስጁድ ማለት ባለንበት ሁኔታ ላይ ቆመን ከነበረም ከዛው ወርደን ቁጭ ብለን ከነበረም በነበርንበት ጋደም ብለን ከነበረ ተነስተን በሰባቱ የሰውነት የስጁድ አካሎች ስጁድ ተደፍቶ ቅድም የተጠቀሱ አዝካሮችን ማለት ነው። ተክቢረቱል ኢሕራም አለው የለውም በዑለሞች መሃል ኺላፍ አለበት። ራጂሑ አያስፈልግም። ሶላት ውስጥ እስካልሆኑ ድረስ ተክቢር የለውም። እጅ ማንሳት አለ የለም የተወሰኑ ዑለሞች منهم الإمام أحمد رحمه الله تعالى ያነሱ እንደነበረ ጠቅሰዋል። አንዳንዶች የፈለገ ሰው ያንሳ የፈለገ ሰው ይተው ብለዋል። ከደሊል አንፃር ከነቢዩ ዓለይሂ ሰላቱ ወሰላም የተገኘ ነገር የለም እጅ አንሱ የሚል ማለት ነው። በመሆኑም ተክቢራ ሲደረግ እጅ አይነሳም ማለት ነው። ሶላት እየሰገድን ሳለ ሰጅዳ ያለባቸው ሱራዎችን አልቀራም ብለው የሚጠነቀቁ ሰዎች አሉ። ይሄም ተገቢ አይደለም። ሆን ብለው በቋሚነት ሁሌ የሰጅዳ አያዎችን ፈልጎ መቅራትን ተገቢ አይደለም። ከሶላት ውጪም አንዳንዴ ስጁድ ማድረግ ወደ አላህ ያቀርባል ተብለዋልና ሰጅደተ ቲላዋ ያለባቸው አንቀጾችን የመረጡ ልቅራ ብሎ ተከታትሎ የሰጅዳ አያዎችን መርጦ መቅራትም ከሰለፉነ ሷሊህ እንዳልተገኘ ዑለሞች ተናግረዋል። እየቀራ ሳለ እግረ መንገዱን ሰጅደተ ቲላዋ ከገጠመው ሰጅደተ ቲላዋ ይደረጋል። ሶላት በምንሰግድበት ጊዜ ሆን ብሎ ሁሌ ወይም ደግሞ በብዛት የሰጅዳ አያዎችን የመረጡ መቅራት ተገቢ አይደለም። አያስፈልግም፣ ሰውን ያስቸግራል፣ ሰውን ያደናብራል ብሎ ደግሞ መክሩህ ነው ያሉ ሰዎች አሉ። ይህም ተገቢ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ቀርተዋል ሶላት ላይ ሰጅደተ ቲላዋ ማለት ነው። ሶላት ላይ ሰጅደተ ቲላዋ ያለውን አንቀጽ በምንቀራበት ጊዜ አማራጮች አሉ። በተለይ እንደ ሱረቱ አለቅ ያሉ የመጨረሻ የቁርአን አንቀጽን የሰጅዳ መውዲዕ ሆነን ስናገኘው ማለት ነው። ከፈለገ ወስጁድ ወቅተሪብ ብሎ ቀጥታ ሩኩዕ መውረድ ይችላል። ሰጅደተ ቲላዋ ዋጅብ አይደለም ብለናል። ከፈለገ ደግሞ ስጁድ ይወርዳል፣ ይነሳል፣ ትንሽ ቆም ብሎ ቀጥታ ወደ ስጁድ መውረድም ይቻላል። በሶስተኛ ደረጃ ስጁድ አድርጎ ተነስቶ የሆነ ሱራ አያ ቀርቶ መውረድ ይችላል። ለብቻው ከሆነ ሙኸየር ይሄንም ያንም ማድረግ ይችላል ብለዋል ዑለሞች ረሒመሁሙላሁ ተዓላ ወሐፊظ አልአሕያ። ሌላው ከስጁድ ቲላዋ ጋር ተያይዞ ያለው ወቅተ ነህይ ነው። ሶላት መስገድ የሚከለከልባቸው ወቅቶች አሉ። ስጁድ ቲላዋ ከዐስር በኋላ እየቀራን በተለይ አብደይቅ የሚባለው ወቅት ላይ እንደዚሁ ደግሞ ከፈጅር በኋላ እየቀራን ሳለ ስጁድ ቲላዋ ማድረግ ብንፈልግ ይቻላል አይቻልም?
ልክ እንደ ሶላት ነው ስጁድ ትላው ያሉ ዑለሞች ይከለክላሉ። ራጂሑና የተመረጠው ስጁድ ትላው በየትኛውም ወቅት ላይ አይከለከልም፣ ማድረግ ይቻላል። የትኛውም ወቅት ላይ ምክንያቱም ምን አይደለም ሶላት አለ አትضيق ተብሎ የሚከፈል ወቅት አለ። ሶላት የሚከለከልባቸው ወቅቶች በጥቅሉ ስንት ናቸው? 5 ናቸው። ሁለቱ በጣም ضيق የሚባሉ ናቸው። ፀሐይ የጠለቀች ያለ ማለት ነው። በዛ ሰዓት እንኳን ቢሆን ይህ ሶላት አይደለምና ልዩ የሆነ ዒባዳ ነውና ስጁድ ትላዋ ማድረግ ይቻላል። ሙራጃዓ ያደረገን መንገድ ሄደን ሳለ እንደዚሁ ደግሞ መኪና ላይ ሆኖ አልያ በእግሩ ወይም ደግሞ በፈረስ በአየር የተጓዙ ቁርአን ሲቀሩ የስጁድ መውዲዕ ቢመጣ ባሉበት ኢማ ማድረግ ይቻላል። የተጓዙ ሳለ በመኪናም ይሁን በእግር የስጁድ አያ ከመጣ ኢማ ማድረግ ይቻላል። ከአንዳንድ ሰለፎች እንደተነገረው ማለት ነው።